የሥላሴን ስዕል ስትመለከቱ ሶስት ሰዎች ተቀምጠው ዓለምን ይዘው እምታዩት ለአብርሃም እንደተገለጹለት ነው ስዕሉ እንጂ እዛ በሰማይ ያለውን የሚመለከት አለ ያዩ አሉ ዮሐንስ ቅዱስ ኢሳይያስ በረከቱ ይደርባችሁ ኢሳይያስ የተመለከተው ለምሳሌ አለ የኢሳይያስ ትንቢት 6:9 ላይ እግዚአብሔርን በረጅም ዙፋኑ አየሁት ብሎ እንዴት እንዳየው ይገልጻል በሱራፌል ቆመው ለአውዶም በዙሪያው አሉ ዕጣን ያጠናሉ ለስድስቱ ክንፍ ይሆሙ 6 ክንፍ አላቸው ስዕል ሲሳል ያንን በመንፈስ በጸሎት ታይቶ ነው የሚሳለው ስለዚህ ሥላሴ እንደ ሶስት ሰዎች እንዲቁጭ አሉ አርጋችሁ እንዳትወስዱ አካል ሲባል በአካል ሲባል አብ የራሱ አካል አለው ወልድ የራሱ አካል አለው መንፈስ ቅዱስ የራሱ አካል አለው አብ የራሱ ገጽ አለው ወልድ የራሱ ገጽ አለው መንፈስ ቅዱስ የራሱ ገጽ አለው አብ የራሱ መልክ አለው ወልድ የራሱ መልክ አለው መንፈስ ቅዱስ የራሱ መልክ አለው ሲባል እንዲህ የሚዳበስ እንደኛ የሚዳሰስ አይነት አይደለም በአርአያና በአምሳሌ ልፍጠር ንግበር ሰባ በአርአያና ወበአምሳሌና የሚል ዘፍጥረት ምዕራፍ 1 ቁጥር 26 ላይ ታገኛላችሁ ያ ማለት በመልካችን እንደምሳሌያችን እሱ ላይ እንመጣበታለን ስደርስ አሁን ግን የምትይዙት አብ የራሱ አካል ወልድ የራሱ አካል መንፈስ ቅዱስ የራሱ አካል አለው በአካል ሶስት መሆኑን ነው በስም ሶስት መሆኑን ነው በቃ አለቀ ከዚህ በላይ ምርምር አይደለም የትም አትሄዱ በቃ አብ ነው ወልድ ነው መንፈስ ቅዱስ ነው የሚለው ላይ እንመጣለን በኩነት ላይ ስለዚህ በስም ሶስት ነው አብ ወልድ መንፈስ ቅዱስ በአካል ሶስት ነው አብ ወልድ መንፈስ ቅዱስ የራሳቸው አካል አላቸው በግብር የሚለው ቃሉ ሊከብዳችሁ ይችላል በስራ ስንል ስራ ማለት እንደው ዝም ብሎ ስራ ሳይሆን በግብር ማለት ባህሪያቸውን በሚገልጽበት መንገድ በግብር ማለት ምን እንደሆነ የምናይበት ነው አንዱ በግብር ስንል ለምሳሌ አብ አባት ይባላል ወልድ አይባልም መንፈስ ቅዱስ አይባልም አብ ነው የሚባለው ወላዲ ነው አስራጺ ነው ወልድ ነው የሚባለው እግዚአብሔር ወልድ ነው የሚባለው ተወላዲ ነው ግብሩ ልጅ ነው ማለት ነው አብ ወላዲ ነው ሲባል አባት ነው ወልድ ተወላዲ ነው ሲባል ልጅ ነው ማለት ነው መንፈስ ቅዱስ ሰራጺ ነው መንፈስ ቅዱስ ሰራጺ ነው ማለት ከአብ ነው የሚሰርጸው ወደፊት ገና በዚህ ትምህርት ብዙ ትሄዳላችሁ ካሁኑ ግን እነዚህን ጠንቀቃችሁ ያዙልኝ መንፈስ ቅዱስ ሰራጺ ነው የሚሰርጸው ከአብ ነው ግብሩ ይሄ ነው መስረጽ ነው አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ቃሉን ያዙት በግዕዝ ሌላው ስንት ቋንቋ ያቀለ እንዴ በሌላ እምነት ያሉ ሰዎች የሌላውን ዓለም ቋንቋ እንኳን ያጠሩ የለ ያዙት ይሄንን በግብር ሶስት ነው ማለት ከኔ ቀጥላችሁ ድገሙና ተናገሩ በግብር ሶስት ነው ማለት አብ ወላዲ አስራጺ ወልድ ተወላዲ መንፈስ ቅዱስ ሰራጺ ይሄ ነው በግብር አራተኛው እግዚአብሔር ሶስትነቱን የምናይበት ኩነት የሚባለው ነው ብዙ ጊዜ ይሄንን ብዙ ሰዎች አይጠቅሱትም ኩነት አንዱ አስፈላጊ ነገር ነው እሱ ማለት ደግሞ ምን ማለት ነው በኩነት እግዚአብሔር ሶስት ነው ስንል በመሆን ማለት አብ ልብ ነው ወልድ ቃል ነው መንፈስ ቅዱስ ሕይወት እስትንፋስ ነው ለምሳሌ ሚስጥረ ሥጋዌ ላይ ስንመጣ ዮሐንስ ወንጌላዊው ቃል ሥጋ ሆነ ሲል ለአብና ለመንፈስ ቅዱስ ቃላቸው የሆነ ወልድ ሥጋ ሆነ አብ ልብ ነው ለወልድና ለመንፈስ ቅዱስ ለራሱም ልብ ነው መንፈስ ቅዱስ ሕይወት ነው ለራሱ ለወልድ ለአብ ሕይወት ነው ስለዚህ ይሄ ኩነት ይባላል በመሆን በስም አብ ወልድ መንፈስ ቅዱስ በአካል አብ የራሱ አካል አለው ወልድ የራሱ አካል አለው መንፈስ ቅዱስ የራሱ አካልና ገጽ አለው በግብር አብ ወላዲ አስራጺ ነው ወልድ ተወላዲ ነው መንፈስ ቅዱስ ሰራጺ ነው በኩነት አብ ልብ ነው ወልድ ቃል ነው መንፈስ ቅዱስ ሰራጺ ነው ስለዚህ አብ ወልድ መንፈስ ቅዱስ በስም አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ በግብር አብ ፍጹም አካል አለው ወልድ ፍጹም አካል አለው መንፈስ ቅዱስ ፍጹም አካል አለው በመልክ በኩነት አብ ልብ ነው ወልድ ቃል ነው መንፈስ ቅዱስ ሕይወት ነው ይሄ ነው ሶስትነታቸው እግዚአብሔር አንድ አምላክ ነው ባለፈው አይተናል
በመለኮት አንድ ነው፣ በህልውና አንድ ነው፣ በባህሪ አንድ ነው፣ ይህን ዓለም በመፍጠር አንድ ነው፣ ይህን ዓለም በማሳለፍ አንድ ነው፣ በእዘዝ አንድ ነው፣ በአገዛዝ አንድ ነው ያልናቸው ነው። አንድ እግዚአብሔር፣ አንድ ፈጣሪ፣ አንድ አምላክ የሚለውን ከያዛችሁ ይበቃል። አንድ እግዚአብሔር፣ አንድ ፈጣሪ፣ አንድ አምላክ፣ አንድ የዓለማት አስገኝ ካላችሁ በቂ ነው። በስም ደግሞ ሶስት ነው ብላችሁ አብ ወልድ መንፈስ ቅዱስን፣ በአካል ሶስት ነው ብላችሁ በአካል በመልክ እንደገና ደግሞ በግብር እንዴት ሶስት እንደሆነ፣ በኩነት እንዴት ሶስት እንደሆነ ተመልክታችኋል።